وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ ዛሬ በአላህ ፍቃድ ከቁርአን ውስጥ አንድ ልዩ አንቀጽ የሆነችዋን ስለ አያቱል ኩርሲ የተወሰነ እንማማራለን። አያቱል ኩርሲ ትልቅ ቦታ ያላት ናት። ነብዩ አለይሂ ሰላቱ ወሰላም ስለሷ ብዙ የተናገሩላት፣ ሰሃቦች ቀደምት ሰለፎች ብዙ የተናገሩላት ናትና ስለሱ ትንሽ እናያለን። ቁርአኑን ማብራሪያው ከውስጥ የምንጠቀማቸው አስተምህሮቶችን ከማየታችን በፊት አያቱል ኩርሲ ረሱል አለይሂ ሰላቱ ወሰላም ሰሃቦች ሌሎችም ምን አሉ ሚለውን ትንሽ እንመልከት። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ከቁርአን ውስጥ ትልቅ የተከበረች ሱራ ማነው አንቀጽ ማለት አያቱል ኩርሲ ናት ይላሉ። أشرف آية في القرآن آية الكرسي القرآن است الجيك بتأم يلاقج أنكز آية الكرسي نو علي رضي الله عنه من يلالو ما أرى أحدا يعقل دخل في الإسلام ينام حتى يقرأ آية الكرسي اسلم النوست يقباسو عند نمسوني علاكم كما تنيات بفيت ይህን የቀራ ቢሆን እንጂ አቅል ያለው ሰው አእምሮ ያለው ሰው አላህ ኢስላምን ከወፈቀ በኋላ ከመተኛቱ በፊት ይህንን የቀራ ቢሆን እንጂ ብለው ተናግረዋል። ሌሎቹም ታላላቅ ሰሃቦች አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ስለሱ ሲናገር አብዱላህ ኢብኑ ዑበይድ ኢብኑ ዑመይር ረሂመሁላህ ካነ አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ኢዛ ደኸለ መንዚለሁ አብዱራህማን ኢብኑ ዐውፍ ቤቱ የገባ ጊዜ ቀርአ ፊ ዘዋያሁ አያቱል ኩርሲ በቤቱ አራቱ ማዕዘናት ቤት ውስጥ ይህንን አያቱል ኩርሲይን ይቀራ ነበረ። አብዱላህ ኢብኑ መርዋን የሚባሉት ረሂመሁላህ ምን ይላሉ? ኢነላህ እኽታረ ከላም አላህ ንግግርን መረጠ። ፈኽታረ አልቁርአን ከንግግር ቁርአንን መረጠ። ፈኽታረ ሚንሁ ከሱ ከቁርአን ደግሞ ሱረቱል በቀራን መረጠ። ወኽታረ ሚን ሱረቱል በቀራ ከሱረቱል በቀራ ደግሞ መረጠ አያቱል ኩርሲይን። ወኽታረ አልቢላደ አገርን ደግሞ አላህ መረጠ። ፈኽታረ አልሐረም ሐረምን መካን መረጠ። ወኽታረ አልሐረመ ከመካ ደግሞ ፈኽታረ አልመስጂድ ዋናውን መስጂዱን ቦታውን ካዕባ ያለበት ሐረም የተባለውን መስጂድ መረጠ። ወኽታረ አልመስጂደ ከመስጂድ ደግሞ አላህ መረጠ። ፈኽታረ መውዲዑል በይት ቤቱ የተቀመጠበትን ቦታ ካዕባን መረጠ ይላሉ አብዱላህ ኢብኑ መርዋን የሚባሉት። ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ ሲናገሩ ኢማም ሙስሊም በዘገቡት ላይ አን ኡበይ ብኑ ከዕብ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያ አበል ሙንዚር ኡበይ ብኑ ከዕብ አበል ሙንዚር ተብለው ይጠራሉ። ያ አበል ሙንዚር አተድሪ አዩ አየትን ሚን ኪታቢላሂ መዐከ አዕዘም ከአላህ መጽሐፍ የትኛዋ አንቀጽ ትልቅ ቦታ እንዳለች አንተ ዘንድ ታውቃለህን አሉት። ቃለ ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው ያውቁ እንጂ እኔ አላውቅም አላቸው። ቃለ ነቢዩ ደገሙ ያ አበል ሙንዚር አተድሪ አዩ አየትን ሚን ኪታቢላሂ መዐከ አዕዘም አንተ ዘንድ ከአላህ መጽሐፍ ውስጥ ትልቅ ቦታ ያላት አንቀጽ ማን እንደሆነች ታውቃለህ አሉት። ቃለ አልኳቸው ቁልቱ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይህንን ስላቸው ቃለ ፈደረበ ፊ ሰድሪ ወቃለ ወላሂ ለየህኒከ ልዕልሙ ያ አበል ሙንዚር እያሉ ነቢዩ ደረቱን እየመቱት እውቀት አንተ ዘንድ አለ እያሉት አሞገሱት። እንግዲህ ምን ይላሉ ዑለማዎች? እውቀት ያለውን ሰው ወይም ደግሞ ሰውን ለማሞገዝ በሰውየው ላይ ፊትና እስካልተፈራ ድረስ በፊት ለፊቱ ማሞገዝም ችግር የለም። ፊትና እስካልተፈራ ስታሞግሰው ወደ ሌላ አይነት አቅጣጫ የሚሄድ ከሆነ ግን አይሆንም። ኢማሙ ነወዊ ረሕመቱላህ ዐለይሂ ዑለማዎች የተናገሩትን ሲያብራሩ እንዲያው ቃለ ልዑለማ
ዑለማዎች አሉ ስለምን ስለ አያተል ኩርሲ إنما تميزت آية الكرسي بكونها أعظم لما اجتمعت من أصول الأسماء والصفات يا الله سبحانه وتعالى سمنا بهاريات سبسبا يعزت من الإلهية السنة أملاكوينا بتشنيا تملاكي مونون والحياة والعلم والملك والقدرة والإرادة وهذه السبعة أصول الأسماء والصفات النزي سبات مسارة يا الله سبحانه وتعالى سمنا بهاريات مسارة يازوناتشونا إن انتقل لا يازي سلونت آية الكرسي تلك بوتالات آية الكرسي جنة لمقبات سبب يون علي النبي صلى الله عليه وسلم الله يوفقه أنا أبي أمامة رضي الله عنه قال رسول الله صلى الله عليه وسلم من قرأ آية الكرسي في دبور كل صلاة مكتوبة لم يمنعه من دخول الجنة إلا أن يموت آية الكرسي قديتا صلاة كون بوهلا صلاة كتراكك بوهلا قديتا فرض صلاة كسجد بوهلا يكرر ينبب جنة كمقبات ميكلك لو نقر اللم إلا أن يموت السيموت بينجي موت باينور إلالو شيخ عبد الحالك ميبالو تعلق عالم لولا الوجوب الموت وذوق كل نفس إياه لدخل تالي آية الكرسي الجنة الآن معجلا أبرو تكتلو جنة بقبا نبر قن موت ميبالو نقر محل يسكرال كزامني متال الله فيت مقوم الله من هلا إهني على درجة الله وعلى كل حال بإيمان بمن آمنوا بات آية الكرسيين يقرب تلك درجة الله وده آياته كما براريت بفتم دمو عندي نبي ميقرم حديث النملكت آية الكرسي بزوج تاتشن كل ثلاث سجدان من كراو ماتا سنتنيا من كراو ماتا ناتوا الدقامي أسكار الصباح والمساء يمن كراو أنكس إيه من كراو من أنكس انديت نو وسط ያለው معنا من ይመስላል ሚለውን በደንብ እንረዳ ነው እቺ አያተል ኩርሲ ተብሎ እቺን አንቀጽ መርጠን ዛሬ እንድንወያይ የተፈለገበት አያተል ኩርሲ ጂኒ ከተባለ ከሲህር ከመሳሰሉት ዛሬ እኮ እስላም አስቀድሞ መጠንቀቂያ መንገዶችን ነግሮናል ድግምት በጣም እየበዛ አይደል ጂኒ ከሌለከፈው ከምን ራቅን አላህን ከማውሳት ዚክር ከማድረግ የሱን ትእዛዝ ከመፈጸም ራቅንና እነዚህ ነገሮች እኛን ከበቡ አያተል ኩርሲ ከሸይጣን ይጠብቃል ከመጥፎ ነገሮች ይጠብቃል ከብዙ ነገሮች እንደሚጠብቅ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነግረውናል አንድ ቀን ይላሉ አባ ሁረይራ ቡኻሪ በዘገቡት ሐዲስ ወከለኒ ረሱሉላህ ሰለላሁ ዐለይሂ ወሰለም بحفظ زكاة رمضان زكاة الفطر የሚከፋፈል እህል ገብስ እንዴ ምናምን ነበርና يا الله ملكتنيا بزيلا حلافينت لني سطوኝ ይላሉ ማን አባ ሁረይራ فاتاني اتين عند متيني زند መጣ ሌባ ነው فجعل يحثو من الطعام ከምግብ የሆነ ነገር ሲወስድ فاخذته يسكت وقلت انم مالكوت والله لا ارفع انك الى رسول الله صلى الله عليه وسلم ወደ አላህ መልእክተኛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ወስደሃለው ሰርቃል በቃ እጅ ይቆረጣል قال اني محتاج እኔ በጣም ጉዳይ አለኝ ችግረኛ ነኝ وعلي عيال እኔ ቤተሰብ አለኝ ولي حاجة شديدة በጣም ብርቱ ጉዳይ አለብኝ ችግር ነው እንዲያረጋኝ አላቸው قال فخليت عنه ለቀኩትና ሂዳርኩታ فاصبحت انا قوطات فقال النبي صلى الله عليه وسلم يا الله ملكتنيا نبي صلى الله عليه وسلم متنا يا ابا هريره انت ابا هريره ما فعل أسيرك البارحة تلانت ماتا ياسكون مركونيا من أدركوا قال قلت يا رسول الله شكى حاجة شديدة وعيالا فرحمته فخليت سبيله أني قاب بزو حاجة تناقر شكوى سموتا قرب أزن كلتنا لك أكتالو أبا هريرة نبي صلى الله عليه وسلم منالو قال يمت آلامت أما إنه قد كذبك سواشتوال برغتن وسيعود ግን ይመለሳል አሉ የአላህ መልእክተኛ አባ ሁረይራ ሲናገራቸው አሁን ደግሞ በተጠንቀቅ መጠበቅ ጀመሩ ከዛ በኋላ فرفعت انه سيعود لقول رسول الله صلى الله عليه وسلم انه سيعود ነብዩ ይመጣል ስላሉ እንደሚመጣ ማወቅኩና فرصته እሱም በጣም መጠባበቅ ጀመርኩኝ فجاء يحث من الطعام አሁንም
ከምግቡ ምኑ ሲፈልግ ሲሰርቅ ምን ሲል ፈአኸስቱ ያስኩት ፈቁልቱ ለው ለአርፈዐነከ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ወስደሃለሁ አልኩት። ቃለ ዳዕኒ ኧረ እባክህ ተወኝ፣ ፈኢኒ ሙሕታጁን ወዐለየ ዒያሉን እኔ እኮ በጣም ችግረኛ ነኝ፣ ቤተሰብ የተቸገሩ ናቸው፣ ብዙ ጉዳይ አለኝ። ላ አዑዱ አሁን ከአንቧራ ግን አልመለስም አለኛል። አሁንም ፈረሒምቱ ለቀኩት። ፈኸለይቱ ሰቢለሁ መንገዱን ከፈትኩለት። ፈአስባሕቱ አነጋው። የአላህ መልእክተኛ ነቢ ስ ሰለም መጡና አንተ አባ ሁረይራ ማታ ያስከው ምርኮኛ ምን አረከው? አረ አሁንም እንደዚህ ያለኝ ስሞታ አቀረበልኝ፣ አዘንኩና ለቀኩታ። ነቢ ስ ሰለም እሱ ዋሽቶሃል፣ አሁንም ይመጣል አሉ። አሉና በሶስተኛ አባ ሁረይራ ነቢዩ ይመጣል ስላሉ እንደሚመጣ እርግጠኛ ሆኑና ተጠባበቁት። አሁንም ልክ ሲሰርቅ አባ ሁረይራ ያዙት። አንተ ለሶስት ጊዜ እንደዚህ እያልክ ይኸው ለሶስተኛ ጊዜ መጣ፣ ትሞግታለህ፣ ትመለሳለህ። አሁን ግን አልለቅህም፣ ረሱል ሰለላሁ ዐለይሂ ወሰለም ጋር ይዤ እሄዳለሁ አሉት። የዚህ ጊዜ ምን አለ? ዳዕኒ ተወኝ፣ ወአዕሊሙከ ከሊማቲን አንድች ንግግር አስተምርሃለሁ፣ የንፈኡከ አላህ በዚህ ንግግር የሚጠቅምህ ቢሃ በዚች በምነግርህ ንግግር ስተገብረው ስትሰራበት አላህ የሚጠቅምህን የሆነ ንግግር ምን እልሃለሁ አስተምርሃለሁ፣ ልቀቀኝ። ከዛ በኋላ አባ ሁረይራ እንግዲህ የምን አባት ነው የሚታወቁት? ለእውቀት ያላቸው ፍቅር ልዩ ስለነበረ 5374 ሐዲስ ነው ለዚህ ኡማ ያስተላለፉት። ዒልምን በመማር ነው እድሜያቸውን የጨረሱት። የእውቀት ጉዳይ ሲመጣ አባ ሁረይራ ማሁነ ምንድነው እስቲ ቃሉ ንገረኝ። ቃለ ኢዛ አወይተ ኢላ ፊራሽከ ወደ መኝታ በሄድክ ጊዜ ፈቅራ አየተል ኩርሲይን አንብብ ቅራ። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሚለው ሐታ ተኽተቲመል አያ አያቱን እስክታጠናቅ እስክታኸትም ድረስ እስክጨርስ ድረስ ቅራ። ፈኢነከ ለን የዛለ ዐለይከ ሚነላህ ሓፊዙን ከአላህ ዘንድ ለአንተ የሚጠብቅህ ነገር አይወገድም። ወላ የቅረበነከ ሸይጣን ሸይጣን አንተ በጭራሽ አይቀርብህም። ሐታ ቱስቢሓ እስክታነጋ ድረሳል። ፈኸለይቱ ሰቢለሁ ይሄ ሲለኝ መንገዱን ከፈትኩለት። ፈአስባሕቱ አነጋው። የአላህ መልእክተኛ መጡ። ምን አረከው የማታውን ሲሉ አንቱ የአላህ መልእክተኛ እንደዚህ ብሎ አስተማረኝ የሚጠቅምህ ነገር ብሎ የዚህ ጊዜ ለቀኩት አሉ። ከዛ ነቢ ስ ሰለም ምን አሉ? አዎ የነገረህ ነገር እውነት ነው። አያተል ኩርሲይን ከቀራ ምን አይቀርብህም? ሸይጣን አይቀርብህም። ነገር ግን እሱ ዋሾ ነው፣ ውሸታም ነው። ለመሆኑ አሉት ይሄ ሁሉ 3 ቀን አንተ ዘንድ ሲመላለስ የነበረውን ታውቀዋለህ አሉት። ተዕለሙ መን ቱኻጢቡ ሙንዙ 3 ለያሊ 3 ሌሊቶች እንዲህ አንተ ጋር ሲመላለስ የነበረ ስታወራው የነበረውን ሰው ታውቀዋለህ አሉት። ያ አባ ሁረይራ አንተ አባ ሁረይራ ወይ አሉት። ቃለ ላ አላውቅም። ቃለ ዛከ ሸይጣን እኮ ነው። ነቢ ስ ሰለም ሸይጣን ራሱ ምን ያደረገው ነው? የመሰከረው ነው። ምን ከቀራ? አያተል ኩርሲይ። ቢላህ አለይኩም እኛ እንዴት ነን? እንቀራለን ወይ? አያተል ኩርሲይን እየቀራን ነው ወይ? ምንተኛው ስንተኛ? ነቢዩ ስ ሰለም ሊተኙ ሲሉ እጃቸውን መዳፋቸው ላይ ያደርጋሉ፣ አያተል ኩርሲይ ይቀራሉ። ሙዓውዘተይን እንደዚህ ሱረቱ ኢኽላስ ይቀራሉ። መጀመሪያ እቱፍ ይላሉ፣ ንፋሱን ብቻ ይላሉ። ከዛ ቁል አላህ አድን፣ ቁል አዑዙ ብረቢል ፈለቅን፣ ቁል አዑዙ ብረቢን ናስን ሰውነታቸውን የቻሉትን ቦታ ያብሳሉ። አሁንም እቱፍ ይላሉ። እነዚህ 3ቱን ሱራዎች ይቀራሉ፣ ያብሳሉ። አሁንም በሶስተኛው ከዛ በቀኛቸው በኩል ይተኛሉ። ይሄን እናታችን አይሻ ምትላል ያመማቸው ጊዜ እሳቸው እጄ ላይ እቱፍ ይላሉ፣ እየቀራው እኔ እየቀራው እሳቸው እጃቸው ላይ ምትፍቱፍ እያሉ ሰውነታቸውን እንዲያብሱ እናደርግ ነበር። ለልጅህም ማበስ ትችላለህ። ህፃናቶች አሉ አይደል? ምንም ማውቁ እየቀራህ ማበስ። እንደውም ዑለማዎች እንኳን ለአንተ አይደለም ለጎረቤት ጭምር ይጠቅማል እስከ ማለት የደረሱ ዑለማዎች አሉ። አያተል ኩርሲይ ማለት ሸይጣንን የሚያርቅ ነው፣ ከተለያየ ነገር የሚጠብቅ ነው። አላህ መላእክቶችን ይመድብልሃል። የተኛን ሰዓት ምን እናውቃለን? ምን ይምጣ የሚያውቃለን? የተለያየ እንስሳ ሊመጣ ይችላል። ይሄ በራሪ ነገሮች ሊመጡ ይችላሉ። ብዙ ነገር አለ። ያን ነገር ሁላ ሊከላከል የሚችለው አያተል ኩርሲይ ነው። ስለዚህ ሰላት ከሰገድን በኋላ ስንተኛ በመሳሰሉት ቦታ ላይ አያተል ኩርሲይን መቅራት ነው
ወደ ተፍሲሩ እንሂድ። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። አላህ ማለት ላ ኢላሃ ኢላ ሁወ ከሱ በስተቀር ሌላ የሚመለክ አምላክ የሌለው ነው። አይ ላ ማዕቡደ ቢሐቅን ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። አላህ ማለት ላ ኢላሃ ከሱ በስተቀር የሚመለክ አምላክ የለም ኢላ ሁወ እሱ ሲቀር በእውነት የሚመለክ አላህ ብቻ ነው። በውሸት ብዙ ነገሮች ይመለካል። ድንጋይ ይመለካል፣ እንጨት ይመለካል፣ ሰው ይመለካል፣ ቀብር ይመለካል፣ ዛፍ ይመለካል በውሸት። ወደ ባህር ማዶ ህንድ ምናም ስትሄድ ደግሞ ላም ይመለካል፣ አይጥ ይመለካል። ይሄን ያህል ቅርብ ጊዜ ህንድ ላይ ላም ሞተችና የሚያመልኳት ላም ሙታ ሐዘን ተቀመጡ። ሱብሃንአላህ። አላህ ራስ የምትቆጣጠረው አርደህ የምትበላው ከወተቷ እንድትጠቀም ለኛ የፈጠረልን ነገር አቅል ሲሸጥ ሰው አቅሉን ሲሸጥ ከአላህ ውጭ ያለን አካል ሲገዛ እንደዚህ ይዘቅታል። ስለዚህ በእውነት ሊመለክ የሚችለው ማን ነው? አላህ ብቻ። አላህ ማለት ላ ኢላሃ ኢላ ሁወ ከሱ በስተቀር ሌላ አምላክ የለም። እውነተኛ አምላክ የሚመለከው እሱ ብቻ ነው። ላ ተእኹዙሁ ሲነቱን እሱን ማንጎላጀትም አትይዘውም። አላሁ ላ ኢላሃ ኢላ ሁወ አልሐይ ሐይ ነው። ደግሞ አላህ ሕያው ነው። ሞት የሚባል የማይደርስበት የማይነካው ሕያው አላህ ብቻ ነው። ሁወል አወሉ ወልአኺሩ ወዛሂሩ ወልባጢኑ ወሁወ ቢኩሊ ሸይን ዓሊም። ሞት ማይደርስበት አምላክ አይሞትም፣ ሊሞትም አይገባውም። አምላካዊ ባህሪ አይደለም ሞት። ሞት የምን ባህሪ ነው? የፍጡራን ባህሪ ነው። የፍጡራን ባህሪ ብቻ ነው ሞት። አላህ ሐይ ነው። ለዚህ ነው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ አቡበከር ሲዲቅ ረዲየላሁ ዐንሁ ተነሱና ነቢዩን ግንባራቸውን ስመው አንተ አላህ ነቢይ ወይ እርሶ ሞተውም በህይወት እያሉም ያማሩ ኖት ብለው ለህዝቡ ግን መልእክት አስተላለፉ። መን ካነ ያዕቡዱ ሙሐመድን የሚገዛ ካለ ፈኢነ ሙሐመድ ቀድ ማት በእርግጥ ሞተዋል። ወመን ካነ ያዕቡዱ ላህ ነገር ግን አላህን የሚገዛ ካለ ፈኢነ ላህ ሐዩን ላ የሙት አላህ ሕያው ነው፣ መቼም አይሞትም። ኩሉ መን ዐለይሃ ፋን ሁሉም ይጠፋል፣ ይወድማል፣ ያልቃል። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም ሐታ መለከል ሞትም ይሞታል። መለከል ሞት የሰዎችን ሩህ የሚያወጣው ራሱ መለከል ሞት ይሞታል። ጅብሪል ይሞታል፣ ሚካኤል ይሞታል፣ ኢስራፊል ይሞታል። ምድር ላይ ያለ ሰማይ ውስጥ ያሉ ከአላህ በስተቀር ሁሉም ይሞታል። አላህ በፈለገው ጊዜ ደግሞ ይቀሰቅሳቸው። ስለዚህ አላህ ሕያው ነው። አምላካዊ ባህሪነት አንዱ ምንድነው? ሕያውነት ነው። ሕያውነት ደግሞ ለአላህ ብቻና ብቻ ነው። ሌላው በአጠቃላይ ይሞታል፣ ማይሞት የለም። አልቀዩም ቀዩም ማለት ደግሞ ራሱን ችሎ የቆመ ለሌላውም የቆመ ማለት ነው። አላህ አልቀዩም ነው፣ ራሱን ችሎ የቆመ ለሌላውም አይ ቃኢሙ ቢሪዝቂ ማ ኸለቀ ወሒፍዝሂ አላህ ለፈጠራቸው ሪዝቃቸው የተለያየ ነገሩን ምንድነው? በሌላ ያ አዩሃ ናስ አንቱሙል ፉቀራኡ ኢለላህ ሁወላሁ ሁወል ገኒዩል ሐሚድ። ገኒይ ነው። ገኒይ ምንድነው? ራሱ የተብቃቃ ከሌላው ምንም ማይከጅል ማይፈልግ ማለት ነው። አላህ ራሱን ችሎ የቆመ ለሌላውም የቆመ ላ ተእኹዙሁ ሲነቱን ማንጎላጀትም አትይዘው። እንቅልፍ ከእንቅልፍ በፊት ቅድመ ሁኔታ ነው ማንጎላጀታ። አምላካዊ ባህሪ አይደለም። ላ ተእኹዙሁ ሲነቱን ሰማይ ምድርን ከፈጠርን በኋላ ምናምን ወማ መሰና እኛን ድካም የሚባል ነገር አልነካንም አለ አላህ። ድካም ማይነካው ሁሌም በስራ ላይ እንቅልፍ ቢይዘው አንድ ሰው እንቅልፍ ይኖሮት ውሃ ይዘ እንቅልፍልን ሲሉ ይደፋል በብርጭቆ ውሃ ያዘ ሰው እንቅልፍም ከተኛ። ታዲያ ሰማይ ምድርን የፈጠረ ሁሉም የሚቆጣጠር አላህ እንቅልፍ ለሱ ቢገባው እንቅልፍ ቢይዘው አለቀ እኮ ማለት ነው። በቃ
አላህ ከዚህ የጠራ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም ኢነላሃ ላ የናሙ አላህ አይተኛም ወላ ينبغي له ان ينام ሊተኛም ለሱ አይገባው ከሱ ክብር ጋር መሄድ አይደለም። ሲናቱን ሚለው ማንጎላጀት ወላ ነውም እንቅልፍም ምን አይለው አይዘውም ለአላህ የተገባ አይደለም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ያ ሐዩ ያ ቀዩም አልሐይ አልቀዩም ከስሞቹ መካከል ትልቆቹ ናቸው። ኢማም ትርሚዚ በዘገቡት ሐዲስ عن أنس بن مالك رضي الله عنه قال كان النبي صلى الله عليه وسلم إذا كرب أمر عند نجر ጭንቅ ያላቸው ጊዜ ከበዳቸው ጊዜ قال ይሉ ነበር يا حي يا قيوم برحمتك أستغيث ይሉ ነበር። አንተ ሕያው የሆንክ يا حي يا قيوم برحمتك أستغيث በእዝነትህ ታገዛለሁ ወደ አንተ እጠጋለሁ ድረስልኝ ይላሉ። ስለዚህ ያ ሐዩ ያ ቀዩም ስትል ጭንቀትን ምን ያደርግልሃል? አላህ ያስወግድልሃል። ያ ሐዩ ያ ቀዩም መከራዎች ምን ሲመጡ ይህንን ማብዛት ጭንቅ ሲል ያ ሐዩ ያ ቀዩም ቢረሕመቲከ አስተጊስ የአላህ መልእክተኛ ይሉ ነበር። ከአላህ ስብሓንሁ ወተዓላ ስሞች መካከል ናቸው አልሐይ አልቀዩም። ለዚህ ነው ዑለማዎች ትላልቅ ስሞቹ የተወሱበት ናት አያተል ኩርሲይ ማለት አላህ አልሐይ አልቀዩም። ከዛስ እንደዚህ አልዓሊይ አልዓዚም ወሁወ አልዓሊዩል ዓዚም እንላለን። ትላልቅ ስሞቹ የተወሱበት ናት እቺ አንቀጽ ማለት። ለሁ ለሱ ነው ማ ፊ ሰማዋቲ ወማ ፊል አርድ በሰማያት በምድር ያለ በአጠቃላይ ማን ነው? የሱ ነው። በሱ ቁጥጥር ስር ያለ ነው፣ የሱ ነው። መን ዘለዚ ማን ነው እሱ ለመሆኑ የሽፈዑ ዐንደሁ እሱ ዘንድ ሊያማልድ የሚችለው? ኢንካር እያደረገ ነው። ማንም አይችልም ኢላ ቢኢዝኒሂ እሱ የፈቀደው ቢሆን እንጂ። ሸፈዓ የሚባለውን ነገር ዑለማዎቹ ሲተነትኑት ሸፈዓ አንድ ሰው ሊገባው የሚችለው ሶስት ነገር መሟላት አለበት። አንደኛው አማኝ መሆን አለበት ሸፋዓን ለማግኘት። ሁለተኛ ሸፋዓ የሚያደርገው አካል አላህ የወደደው መሆን አለበት፣ ንግግሩንም ተግባሩንም። እንደዚሁም ሸፋዓ የሚደረግለት አካል ደግሞ በሶስተኛ ምን መሆን አለበት? አላህ የሱንም ስራውን ንግግሩን የወደደው። ሸፋዓ የሚባለው ምንድን ነው? ጥሩን ነገር ማምጣት መሸምገል ማለት ነው። መጥፎን ነገርን መገፍተር ማለት ነው። አንድ ሰው መጥፎ ነገር እንዳደርስ ትሸመግላለህ አይደል? እንደዚሁም ጥቅም ለማግኘት የሆነ ነገር እንዲሰጠው ትሸመግላለህ ዱንያ ላይ። አኼራ ላይ ግን ሽምግልና ሸፋዓ የሚባለውን ነገር የሚገባው ለማን ነው? አንደኛ አማኝ ለሆነ ነው። ሰው ነውና ጉድለት ኖሮበት ጀሃነም ቢገባ እንኳን ኢማን የሚባለው ነገር ካለ በዛ ምክንያት ከጀሃነም ነፃ ይወጣል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ ሸፋዓ ላይ አንድችን ምክር ይገልጹልናል። ሐዲሱ ሸፋዓ ማለት ሸፋዓተል ኩብራ ትልቁ የውመል ቂያማ ፍጡሮች ይተረማመሳሉ። ፀሐይ ስንዝር ቀርባለች። ሁሉም ነፍሲ ነፍሲ ይላል። ሲጨናነቁ ምን ሲሉ ሰዎች ወደ አደም ይሄዳሉ። ኢዛ ካነ የውመል ቂያማ ማደ ናሱ ባዕዱሁም ፊ ባዕድ ያእቱነ አደመ ፈየቁሉን አደም ጋር ይመጡና አንተ አቡል በሸር የሰው ልጆች አባት አላህ በእጁ የፈጠረህ እሽፊዕ ለና ኢላ ረቢከ ጌታ ዘንድ አማልደን ይላሉ። ፈየቁል አደም ይላሉ ለስቱ ለሃ እኔ ለዚህ ተገቢ አይደለሁም። እኔ እኮ አላህ ያዘዘኝ ትእዛዝ ጥሼ ያችን ቅጠል በልቼ ከጀነት የወጣው። ነገር ግን ወላኪን ዓለይኩም ቢኢብራሂም ኢብራሂም ጋር ሂዱ እሱ ጋር እላቸዋለሁ። ፈኢነሁ ኸሊሉ ራሕማን እሱ የአራሕማን እኮ ወዳጅ ነው። ኢብራሂም ጋር ሂዱ ይሏቸዋል። ሰዎች ኢብራሂም ጋር ይሮጣሉ። ኢብራሂምም ሲሉ እኔ ለስቱ ለሃ አረ እኔ እኮ ለዚህ ተገቢ አይደለሁም። እሳቸው ምክንያታቸውን ያቀርባሉ። ሙሳ ጋር ሂዱ ይሏቸዋል። ሙሳ ይሄዳል። ሙሳ ጋር ይሄዳሉ። በሌላ ሐዲስ ላይ ኑህ ጋር ይላቸዋል። ኑህ ወደ ኢብራሂም ይልካሉ። ኢብራሂም ወደ ሙሳ ይልካሉ። ሙሳ ፈኢነሁ ከሊሙላህ እሱ የአላህ ከላሙላህ ነውና ሂዱና እሱን አናግሩት ይባል።
እኔም ለዚህ ተገቢ አይደለም ይላሉ ምክንያት ያቀርባሉ አለይኩም ቢዒሳ فإنه روح الله وكلمته እሱኮ በአላህ ከሊማ የተገኘ ነው በሁን ቃል የተገኘ ነው ያለ አባት አላህ ያስገኘው ነው ስለዚህ እሱ ጋር ሄዱ ይሏቸዋል ዒሳ ምንም ያቀርቡት ምክንያት የለው ነገር ግን ምን ይላሉ አለይኩም ቢሙሐመድ ሰለላሁ ዐለይሂ ወሰለም እስቲ ወደ ሙሐመድ ሂዱ ይላቸዋል ፈያእቱና ፈአቁሉ አነ ለሃ እኔ ጋር ሲመጡ እኔ ለዚህ ተገቢ ነኝ ይላለሁ ፈስተአዚኑ አላ ረቢ ጌታዬን ፍቃድ ጠይቃለሁ ፈይኡዘኑ ሊ ለኔ ይፈቀድልኛል ወይልሂሙኒ መሐሚደ አሕመዱሁ ቢሃ ላ ተሕዱሩኒ አልአነ ፈአሕምዱሁ ቢትልከ መሐሚደ አሁን ያልተገለጸልኝ የምስጋና አይነት የዛኔ አላህ ያሳውቀኛል አርሽ ላይ እደፋለሁ ሱጁድ አደርጋለሁ ከዛ በኋላ አላህን በብዙ ምስጋና አመሰግናለሁ فيقول ይባላል ያ ሙሐመድ ወይ ارفع رأسك ራስን ቀና አድርግ وقل بل يسمع ትሰማለህ لك واسأل تعطى ትሰጣለህ ጠይቅ واشفع تشفع አማል ትማለዳለህ فأقول يا ربي የዛኔ እላለሁ ኡመቲ ጌታዬ ኡመቶቼ የኡመታቸው ጉዳይ የሚያስጨንቃቸው ነብይ ረሱል አለይሂ ሰላቱ ወሰላም ኡመቶቼ ይላለው فيقول انطلق ሂድ فاخرج منها ከሷውጣ ከምን ከጀሃነም ማለት ነው من كان في قلبه مثقال شعيرة من إيمان ትንሽዬ ብናኝ ገብስ እንኳን መታከል የገብስን ብናኝ መታከል ኢማን ልቡ ላይ ያለበትን ሰው ከጀሃነም አውጣ አባላለሁ فأنطلق فأفعل ثم أعود فأحمده بتلك المحامد أهون الدفالو ثم أخر له ساجدا سجود تدفت يا رب أهون ملالو ارفع رأسك وقل أهون بل تسمى له تيك تستال له أمال تمال له فأقول يا رب أمتي لالو أهون ما الله لنيال هيد كقلب لي تنش متاكل كونو من كان في قلبي مثقال ذرة أو خردلة من إيمان فأخرجه فأنطلق فأفعل ትንሽ የምታክል እኮ ነው ብናኝን የምታክል ኢማን ያለው ሂድና ከጀሃነም አውጣ አሁንም እንዲያልኩኝ አደርጋለሁ ይሄ ሸፋዓ የሚገባው ለማን ነው ኢማን ላለው ነው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም من كان لا إله إلا الله لا إله إلا الله ያለ خالصا من قلبه ከቀልቡ ጥርት አድርጎ لا إله إلا الله ያለ حلت له الشفاعة يوم القيامة የኔ የቂያማ ቀን የኔ ሸፋዓ ያገኘዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙአዚኑም አዛን ካለ በኋላ አንድች ዱዓ አለች ለምኑልኝ ወሲላ የምትባል ትልቅ የጀነት ደረጃ اللهم رب هذه الدعوة تامة والصلاة القائمة آت محمد الوسيلة والفضيلة وبعثه مقاما محمودا التي وعدته إنك لا تخلف الميعاد إن دعاء يدرجلين كصلاة أذان قال بوالا إمام مؤذن وأذان سيل أذان بلاتو أني لا صلاة أورداتو كذا إن دعاء كادرجاتو لي هلت لو الشفاعة يوم القيامة يقيامة كان يني شفاعة لو ለካፊራውን ማለት ነው ኢብራሂም ያን ቀን ይጠይቃሉ ጌታዬ ባክ አባቴ መጡና ትእዛዝን ዱንያ ላይ ሳልሰማ መጣው እሺ ባክ አሁን አንተ ታዛዥ ምትለኝ እንሰማለሁ ጭንቅ ብሏቸው ጌታዬ ብለው አላህን ሲማጸኑ አይገባምና አላህ ወደ አባት እስቲ ዙርና ተመልከት ይላቸዋል ልክ ሲመለከቱ አባትየውን አላህ አዘርን ማለት ነው ኢብራሂምን አባት ወደ ጅብነት አላህ ይቀይራቸዋል ምስሉን የዚህ ጊዜ ከቀልቡ ምን እንዲወጣ ረህማ የሚባለው ነገር እንዲወጣ ማለት ነው የሚፈቀደው ለማን ነው አማኝ ለሆነ ብቻ ነው ሸፋዓ ሌላው ሸፋዓዎች አሉ ቁርአን አለ اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه ቁርአንን ቅሩ አማላጅ ሆኖ ይመጣል ጾም አማላጅ ሆኖ ይመጣል ደጋግ ሰዎች يوم القيامة አላህ ያልቋችሁ ማለት አላህ ንግሩን ይወደደለት አላህ የፈቀደለት ሷሊሆችም ሸፋዓ ያደርጋሉ يوم القيامة አላህ ይፈቀድ መላእክቶችም ነቢያቶችም ሌሎች ትልቁ ግን ሸፋዓት الكبرى ለማን ነው የሚገባው ለነብዩ አለይሂ ሰላቱ ወሰላም ስለዚህ الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم يوكال ما بين أيديهم كبستفتات شالهم وما خلفهم كبستوالات شالهم ባሮችም ያውቁትንም ከበስተፊታቸው አንተ እይታ ቅርብ ነው የሆነች ነገር መጣው ከዛ በኋላ ያለው አላህ ያውቀዋል አንዱ ተፍሲር ወይም ደግሞ
ቂያማ ላይ የሚገጥማቸውን ቀብር ላይ የሚገጥማቸውን የመጨረሻ ሁሉን ነገር ፊት ለፊታቸውን ያለውን ያውቃል። ከባስተዋላቸውን ያለውን አላህ ያውቃል። ከሱ የሚሰወር የሚደበቅ የለም። ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ወላ ዩሒጡነ የሚያካብብ የለም ቢሸይኢን በአንዳች ነገር ሚን ዒልሚ ከሱ እውቀት እንዲህ ብሎ ሊናገር የሚችል ማንም የለም። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ቁረይሾች መዲና ሄዱና ይሁዶችን አገኟቸው እና እነዚህን ሶስት ጥያቄ ጠይቁትና ከመለሰላችሁ ነብይ ነው አላቸው። ምን? ዓለምን የዞረው ማን ነው? ዓለምን ያካበበው የዞረው አንድ ዘመን ላይ የነበሩ ስለ አስሐቡል ካፍ አለ አይደለ የነበሩ ከዛ ትንሽ ብዙ ዓመታት ቆይቶ ደግሞ ተመልሰው የመጡ እንደዚሁም ስለ ሩህ ጠይቁት። ይሄን ከመለሰላችሁ ነብይ ነው። ነብዩ አለይሂ ሰላቱ ወሰላም ይሄንን ሲጠየቁ ነገሽ መልስላችኋለሁ አሉ። ሲጠበቅ ነገ የለም፣ ሳምንት ቆየ የለም። ሙእሚኖቹ ጭምር ለሁለት ተከፈሉ። ግማሾቹ እንዴ የአላህ ነብይ እኮ ለምንድን ነው የማይመልሱት አሉ። ወራሲኹነ ፊል ዒልም በእውቀት ደግሞ ላይ ጣራ የደረሱት ደግሞ እንደውም ነብይነታቸው የሚያመላክተው ይሄ ነው። ነብይማ ባይሆን ኖሮ ከመዋረድ ብሎ በራሱ ምን ይነገር ፈብርኮ ይናገር ነበር። የማን ነው የሚጠብቀው? የአላህን እየጠበቀን ነው። ነብይነቱን በጣም ጠንካራ የሚያጠነክረው እንደውም ይሄ ነው። ከአላህ እስኪመጣላቸው እየጠበቁ ነው። ወላ ተቁሉ ሊሸይኢን ኢኒ ፋኢሉን ገዳ ለአንድ ውል ካምባላ ግን እንዳትናገር አላቸው አላህ። እኔ ነገ እንደዚህ ፈጽማለሁ እንዳትል ኢላ አየሻ አላህ አላህ ካልሻው በስተቀር። ስለዚህ ነገር ኢንሻአላህ ነገ እንዲያደርጋለሁ ኢንሻአላህ ነገ እመጣለሁ። በንግግራቸው ኢንሻአላህ የሚለውን ጨምር ለነብዩ አስተማራቸው። ነብዩም እኛን አስተማሩ። ከዛ በኋላ አላህ መልእክቱ መጣ። እያንዳንዱን ነገር አብራሩ። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ይዞላቸው መጣ። ከውቀት ማንም ያካብብ የለም ኢላ ማየሻ አላህ ለሻው ካልሆነ በስተቀር የሱን ውቀት ኢላ ቢማ ሻአ እሱ ለፈለገው ካልሆነ በስተቀር ማንም ውቀቱን የሚያካብብ የለም። የአላህ ውቀት ላይ የሚደርስ ማንም የለም አላህ የሻው የመረጠው ካልሆነ በስተቀር። ወሲዐ ኩርሲዩ ሰማዋት ወልአርድ አለ አላህ። የሱ ኩርሲ ወሲዐ ሰፋ ኩርሲዩ ሰማዋት ወልአርድ ሰማያት ምድርን ሰፋ። ኩርሲ የሚባለው ከአርሽ በታች ያለ ከሰማይ ምድር ደግሞ በላይ ያለ። ስለ ኩርሲይ ሲናገሩ ኩርሲይ ማለት ሰማይና ምድር ኩርሲይ ላይ ቢቀመጡ ልክ የሆነች ጋሻ ላይ እንደተቀመጡ ቀለበት ወይ ደግሞ ምድር ላይ ትልቅ ሜዳ ላይ እንደተቀመጡ ቀለበት ነው የሚሆኑት። ሰባት ሰማይ ሲባል አስቡት። እኛ ምድርን አስቡት ዓለም ማለት ነው ምድር። ሰባት ሰማይ ኩርሲይ ከኩርሲይ አንፃር የሆነች ቀለበት ነው የሚሆኑት። ኩርሲይ ደግሞ ሰባት ምድር ሰባት ሰማይ ሆኖ ኩርሲይ ሆኖ አርሽ ላይ ቢቀመጡ ለጥ ባለ ሜዳ ላይ እንደተጣሉ ቀለበት ነው የሚሆኑት። አርሽ ግዙፍ ነው። ኩርሲይ ከአርሽ በታች ያለ ነው። ስለዚህ ኩርሲዩ ሰማያት ምድርን ሰፋ። ወላ የኡዱሁ እሱን አያቅተውም አላህ አያቅተው ሒፍዙሁማ እነሱን መጠበቅ ሰማይ ምድርን ሌላውንም መጠበቅ መቆጣጠር አላህ አይከብደውም። ወሁወ ልዓሊይ እሱ ዓሊይ ነው። አላህ ከሁሉም በላይ ነው። ወሁወ ልዓሊይ አላህ ከሁሉም በላይ ነው። ዑሉውነት ለአላህ ብቻ አላህ የት እንዳለ የተናገረበት ነው። በብዙ የቁርአን አንቀጽ ዛሬ ሰዎች ፍልስፍና ሲበዛባቸው ምን ሲሉ አላህ አለ ያለ ቦታ አላህ ሁሉም ቦታ አለ። ይሄ ወላሂ የወደቀ ንግግር እኮ ነው። አላሁ መውጁዱን ቢላ መካን አላህ ያለ ቦታ አለ እኮ ማለት የለም ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያችን ጃሪያ ጠየቋት፣ አይነ አላህ አላህ የት ነው? አይነ የሚለው ቃል እኮ ቦታን እኮ ነው የሚያመላክተው። አላህ የት ነው አላት። ፊሰማ ከሰማይ በላይ ነው። አነ መን እኔስ ማን ነኝ አላት። አንተ ረሱሉላህ አንተ አላህ መልእክተኛ ነህ። ፈአዕቲቅሃ ፈኢነሃ ሙእሚና አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ አማኝ ናት አሉ። አላህ ራሱ በቁርአን አርረሕማኑ ዐለል ዐርሽ እስተዋ ሰባት ቦታ ገለጸው። ነቢዩ የመጨረሻውን ወስያ ሲያስተላልፉ ሊሞቱ 81 ቀን ሲቀራቸው ሐጀተል ወዳ ላይ መልእክታቸውን አደራቸውን አስተላለፉና ትመሰክራላችሁ ይህን እንዳደረሱ? አዎ አንተ አማናን ተወጥተሃል ምን ብላ እና
ከዛ ጣታቸውን ቻመላካች ጣታቸውን ወደ ሰማይ يرفعوا الى السماء ወደ ሰማይ ከፍ ያደረጉ وينكتها الى الناس ወደ ሰዎችም እንዲያሩ አላህ ወይ እነዚህ ሰዎች እንደመሰከሩት አንተ መስክር አያችሁ ወደ ላይ ያደረጉ አላህን ዑሉውነት ያሳይ وهو العلي ነው አላህ እንደዚሁም ደግሞ العظيم ታላቅም ነው አላህ አያተል ኩርሲ እነዚህ አላህ Subhanahu Wa Ta'ala መልካም ስሞች የተነሱባት ናትና ይሄንን አያተል ኩርሲን ትርጉሙን ማወቅ ተፍሲሩን ማወቅ በእያንዳንዳችን ላይ ይጠበቅብናል ስለምንሰራው የዕለት ተዕለት ይሄን ብቻ ሳይሆን ሰላት የምንሰግደው ሰላት አለ አይደል አምስት አውቃት ሰላት ሱጁድ ላይ የምንለው ምንድነው ትርጉሙን ልናውቀው ይገባል ከሱጁዶች መካከል ስንቀመጥ በይነ ሰጀደተይን በሁለት ሱጁዶች መካከል ስንቀመጥ የምንላት አለ ረቢ اغفر لي وارحمني ስንል ምን ማለት ነው ትርጉሙን ማወቅ سمع الله لمن حمده ስንል ምን ማለት ነው ማወቅ ፋቲሃን እንቀራለን በቀን 17 ጊዜ ትርጉሙን በደንብ ማወቅ በእኛ ላይ ይጠበቃል ልክ አያተል ኩርሲ ከሰላት በኋላ ሁሌ እንቀራለን ስንተኛ እንቀራለን አንድ እንትን ልንገራችሁና ፕሮግራም ይልዝጋ ሁሉም ሰው ጠዋት ላይ ነሻጣ ኑሮት ደስተኛ ሆኖ መንቀሳቀስ ይፈልጋል ማይፈልጋል ጀዝባው ነው መንቀሳቀስ ይፈልጋል غفላ ወጥሮት የለም አይደል ነብዩ ሰለላሁ ዐለይሂ ወሰለም አሉ መሰላችሁ ኢማም ቡኻሪ በዘገቡት ላይ ልክ ስትተኙ አሉ ሸይጣን 3 ቋጠሮ ይቋጥርባቸዋል እዚች ጀርባ አናት ላይ 3 ቋጠሮ ይቋጥርና ይመቷል አሉ አሁንም ይቋጥርና ይመቷል አሁንም ይቋጥርና ይመቷል ይሄ ታዲያ መቼ ነው የሚፈታው ልክ ይሄን ይቋጥርና ሱቢ ሲደርስ አለይከ ለይሉን ጠዊል አረ ለሊቱ ረጅም ነው ይላል ሱቢ ሲደርስ ሁላችንም ከራሲ ጀምሮ እንቅልፍ ይጣፍጠናል በጣም ደስ ይላል ከዛስ ልክ ስትነሳ ፀሐይዋ ቦግ ብላለች ነብዩ ስለዚህ ሰው ሲነገራቸው እንደዚህ የማ ሸይጣን ጆሮ ላይ ሸንቱበታል አሉ ስለዚህ ልክ የሰዓት ላይ አንደኛ በጊዜ መተኛት ነው ሁለት ግን ልክ እንዲህ ሲመጣ ምን ማለት ነው ደስተኛ ለመሆን اذا ذكر الله አላህን ሲያወሳ እንደተነሳ ከእንቅልፉ ምን ማለት ነው لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ነብዩ ከእንቅልፋቸው ሲነሱ ይሄን ዚክር ይሉት ነበር ان حلت عقدته አንድች ቋጠሯ ትፈታለች وان تودع ልክ ውዱ ሲያደርግ ሁለተኛው ቋጠሮ ይፈታል ሁለት ረካ ስንሰል ሶስተኛው ቋጠሮ ይፈታል ከዛስ ነሻጣ ይሆናል ሱቢውም በነሻጣ والا አለዛስ ምንም ሳያደርግ እንትን ካለ خبيث النفس የቆሸሸች ነፍሱና ከስላን የተሰላቸ የገፍላ ይወረረ ሆኖ በቃ ምንድነው የምትሉት ቀኑን ሙሉ ድብርት ነው የምትሉት እያዛጋ ማለት ነው በቃ ቀኑን ሙሉ እንደዛ ደብሮት ይውላል በምን ምክንያት ያለ ዚክር ስለተነሳ ያለ ውዱ ስለተነሳ ያለ ሰላት ስለተነሳ ማለት ነው አያተል ኩርሲይ ደግሞ ቢያንስ ስንተኛ ሸይጣን ቀኛ እንዲርቅ መተተኛው ድግምተኛው ዛሬ በበዛበት ሰዓት እነዚህ መድኃኒት ናቸው ሐታ ላመመበት ሰው ይሄ ነው የሚቀረው አያተል ኩርሲይ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ቁል ወላሁ አሐድ መደጋገም መቅራት ይሄንን መደጋገም እትፍትፍ ብሎ ዋው ላይ መጠጣት ለራስን መጠጣት ራሳችንን በዛናክም መድኃኒት ናት ቁርአን መድኃኒት ነው አያተል ኩርሲይ ደግሞ ከዛ በላይ ፋቲሃ መድኃኒት ናት እየቀራን እንጠጣ እንጂ ሩቃ ቤት መሮጥ አይደለም ራስ አንተ ለምን አታክም ልጅ ቤተሰብን የሆነ ነገር ነበር ራስ ቅራ ለምን ካንተ በላይ በንጹህ ቀልብ ይቀራ አባት ለልጁ ሲቀራ ዱዓ ሲያደርግ አባት ለልጁ ምቀኝነት ይዞት ነው ዱዓ የሚያደርገው ከልቡ ነው አይደል ለምን ከራሱ በላይ ስለሚወደው አንተ ለራስ የሆነ ሰው ከራስ በላይ ተወደዋለህ ቁርአን ቅራለት አንተ ልጅ እንጂ ሩቃ ቤት እንደ እኛ ጋር ቁል አላህ አሐድ ማቃለ ቁል አዑዙ ቢረቢል ፈለቅ ማቃለ እኛ ሩቃውን አንጠቀም ሩቃ ቤት አንይር ሳይሆን ራሳችንን በራሳችን ስክምና ለምን አናደርግም ለልጆቻችን ይሄን ለምን አናደርግም ሲተኙ እንደዚህ ለምሳሌ በአንድ ሐዲስ ላይ የሆነች ቦታ ላይ ካረፈ አዑዙ ቢከሊማቲላሂ ታማት ሚን ሸር ማ ኸለቅ የሆነች ቦታ ላይ ሲያርፈን ካለ ከዛች ቦታ እስኪንቀሳቀስ ድረስ ምንም ነገር አይጎዳውም አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ዚክር ማድረግ ጧት ላይ ቢስሚላሂ الذي لا يضر ما اسمي شيء في الارض ولا في السماء وهو السميع العليم ይሄን 3 ጊዜ ያለ እስኪመሽ ድረስ ምንም ነገር አይጎዳውም ማታ ያለ ደግሞ እስኪነጋ ድረስ ምንም አይጎዳውም ከዚክር ጋር ኑሩ ቁርአን ጓደኛ እንሁን አያተል ኩርሲይን ደግሞ ሁሌና ዘውትር የዛሬ መልእክታችን ነው አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ አድርገን በቁርአን
ከሚታከሙ ሰዎች አላህ ያድርገን። የቁርአን ባለቤቶች አላህ ያድርገን። በቁርአን የሚኖሩ ሰዎች አላህ ያድርገን። በቁርአንን ያዘዛቸውን የሚተገብሩ ሰዎች አላህ ያድርገን። ቁርአንን ጓደኛ አድርጎ ከያዙ ሰዎች አላህ ያድርገን። ቁርአንን ጓደኛ አድርገው ነገ የውመል ቂያማ አማላጅ ከሚሆኑላቸው ሰዎች መካከል አላህ ያድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم إنا نسألك الهدى والتقى والعفاف والغنى. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله.